የሂሳብ ትምህርት ነው። በዛሬው የሂሳብ ትምህርታችን የምንማማረው ወይንም የምንመለከተው አዲሱ ምዕራፍ 8 መስመሮች፣ አንግሎችና ልኬት ናቸው። በዚህ ምዕራፍ ላይ የተለያዩ ልኬቶችን ንድፍን የተመረኮዙ የተለያዩ ሐሳቦች አሉ። ለምሳሌ የተለያዩ አይነት የመስመር አይነቶች፣ አንግሎችና ልኬቶች አሉ በምዕራፍ ውስጥ እንመለከታለን። ወደ ዋናው ርዕሴ ከመሄድ በፊት ተማሪዎች በባለፈው የሂሳብ ክፍለ ጊዜ ምን እንደተማረ ታስታውሳላችሁ? በጣም ጥሩ። በባለፈው የሂሳብ ክፍለ ጊዜ የተማርነው ዋና ሐሳብ ጠጣር ምስሎችን በመሰረት ብዛት መመደብ ነበረ። ጠጣር ምስልን በመሰረት ብዛት መመደብ የመጀመሪያው ባለ አንድ መሰረት፣ ባለ ሁለት መሰረት የሌለው በማለት ነበረ። ባለ አንድ መሰረት ስንል የተሰጡት ጠጣር ምስሎች መቀመጫቸው ወይም መሰረታቸው አንድ ብቻ የሆነ ለነኚህ ምሳሌ ሊሆን የሚችለው ኮን ለምሳሌ ኮን የልደት ኮፍያ የምንጠቀማት፣ ሌላው ፒራሚዶችና ኮኖች ባለ አንድ መሰረት ናቸው። ሌላው ባለ ሁለት መሰረት የምንላቸው በሁለቱም ገጻቸው መቀመጥ የሚችሉ ወይንም ሁለት መሰረቶች ያላቸው ጠጣር ምስሎች ናቸው። እነኛ ደግሞ ፕሪዝም ዋናው ባለ ሁለት መሰረት የጠጣር ምስል ምሳሌ ነው። ሁለት መሰረት አለው። ከፕሪዝም ውስጥ ኩብም አለ። ኩብ ስድስቱም ገጾቹ ትይዩ እና ተጋጣሚ የሆኑ እኩል የሆኑ የሬክታንግላዊ ፕሪዝም አይነት ነው። በተጨማሪ መሰረቱ ክብ የሆነ የጠጣር ምስል ሲሊንደር፣ እነኚህ ባለ ሁለት መሰረት ናቸው። ከላይና ከታች የላይኛው መሰረት፣ የታችኛው መሰረት፣ የላይኛው የታችኛው መሰረት እያለን እንከፍላቸዋለን ማለት። ሌላው የመጨረሻው ደግሞ መሰረት የሌለው የጠጣር ምስል ነው። መሰረት የሌለው አንድ ነው። እሱም ሉል ወይንም ስፌር የምንለው ነው። ሉል ወይንም ስፌር ሉልን ወይንም ስፌር በአካባቢያችን በሚገኙ ኳስ፣ ለምሳሌ ብርቱካን፣ ሎሚ፣ ፖም፣ እነኚህ ትናንሽ ጨሌዎች፣ እነኚህ መሰረት የሌላቸው የጠጣር ምስሎች ምሳሌ ነው። በተጨማሪ ጠጣር ምስሎች በጎን ገጻቸው አይነት ሁለት ምድብ አላቸው። ሁለት ምድብ በጎን ገጽ የጎን ገጻቸው አንደኛው ፓራሌሎግራም የሆነ ፓራሌሎግራም፣ ሁለተኛው ደግሞ ጎነ ሶስት የጎን ገጻቸው ፓራሌሎግራም የሆኑ ወይንም የጎነ አራት ቅርጽ ያላቸው እዚያ ካየናቸው እነማን ናቸው? ፕሪዝሞች ናቸው። ፕሪዝሞች የጎን ገጻቸው ፓራሌሎግራም ነው። ፕሪዝሞች ብዙ አይነት ፕሪዝም አለ። ፕሪዝሞች በመሰረታቸው አይነት የፕሪዝም ስያሜያቸውም ይለያያል። ለምሳሌ መሰረቱ ጎነ ሶስት የሆነ ፕሪዝም ጎነ ሶስታዊ ፕሪዝም ይባላል። መሰረቱ ሬክታንግል የሆነ ፕሪዝም ሬክታንግላዊ ፕሪዝም በመባል ይጠራል። በተጨማሪ መሰረቱ ክብ የሆነ ፕሪዝም ሲሊንደር በመባል ይጠራል። ስለዚህ የፕሪዝም ገጾች የጎን ገጾቻቸው የፓራሌሎግራም ወይንም የጎነ አራት ቅርጽ ያለው ነው ማለት። ሌላው የጎን ገጻቸው ጎነ ሶስት የሆኑ ምስሎች ደግሞ ፒራሚዶች ናቸው። ፒራሚዶች እንደ መሰረታቸው ፒራሚዶችም ይለያያሉ። ነገር ግን የጎን ገጻቸው ጎነ ሶስት ነው። በልክ እንደ ፕሪዝም ፒራሚዶችም በመሰረታቸው ስያሜያቸው ማጠራራቸው ይለያያል። የፒራሚዱ መሰረት ጎነ ሶስት ከሆነ ጎነ ሶስታዊ ፒራሚድ ሲባል፣ የፒራሚዱ መሰረት ሬክታንግል ከሆነ ሬክታንግላዊ ፒራሚድ ይባላል። የፒራሚዱ መሰረት ክብ ከሆነ ኮን በመባል ይጠራል። በባለፈው የሂሳብ ክፍለ ጊዜያችን ይህንና በተጨማሪ ጠጣር ምስሎች በትርጉማቸው በሶስት ምድብ ከፍለናቸዋል። የመጨረሻው ላይ አንደኛው በትርጉማቸው
በትርጉማቸው ጠጣር ምስሎች አንደኛ ፕሪዝም ነው፣ ሁለተኛ ፒራሚድ፣ የመጨረሻው ሉል ነው። እነኚህ ፕሪዝም ማለት ሁለት ትይዩና ተጋጣሚ መሰረቶች ያሉትና ባለብዙ መሰረት ወይንም ፖሊሄድሮን የሆነ የጠጣር ምስል ፕሪዝም በመባል ይጠራል። ፒራሚድ የመሰረቱ ፖሊሄድሮን ወይንም ጎነ ብዙ የሆነ ምስል የጎኖቹ ገጽ ደግሞ ጎነ ሶስት የሆነ ጠጣር ምስል ፒራሚድ በመባል ይጠራል። የመጨረሻው ሉል ነው። ሉል ክብ የኳስ ቅርጽ ያለው ለምሳሌ የተድቦለቦለ ክር፣ ኳስ፣ ሎሚ፣ ፖም እነኚህ ሉል በመባል የሉል ምሳሌ ሊሆኑም ይችላሉ። ጥሩ ተማሪዎች የባለፈውን በደንብ እንዳስታወስን ትገነዘባላችሁ። አሁን በቀጥታ ወደ ዛሬው ርዕሳችን እንሄዳለን ማለት ነው። የዛሬው ርዕሳችን የሂሳብ ክፍለ ጊዜያችን አዲሱ ምዕራፍ መስመሮችና አንግሎች ልኬቶች ነው የሚለው። ይሄንን ምዕራፍ ትምህርት ከተማርን በኋላ የመስመር አይነቶችን ጠለል ማለት ምን ማለት እንደሆነ፣ መስመሮች የነጥቦች ስብስብ እንደሆኑ፣ የተለያዩ መስመር አይነቶች አሉ ዝምድናቸውስ ምን እንደሆነ ትረዳላችሁ ማለት ከኔ ጋር እንድትሆኑ ጠይቃለሁ። አብረን እናያለን ማለት ነው። መጀመሪያ ንድፍ ነው። ዋናው በጂኦሜትሪ ጽንሰ ሐሳብ ውስጥ ዋናው ሐሳብ ንድፍ ነው። ለምሳሌ አንድ የጂኦሜትሪ ምስል ለመስራት በሚለኩ መሳሪያዎች ተጠቅመን የጂኦሜትሪ ምስል ለመሳል ወይንም ለመስራት አንድ ጊዜ በመስራት ብቻ ትክክለኛውን የጂኦሜትሪ ምስል ላንሰራ እንችላለን። ለምሳሌ ያክል 12.083 ሴንቲሜትር 12.083 ሴንቲሜትር የሆነ ውስን ቀጥታ መስመርን ለመግመስ ማድረግ ያለብን እነኚህ ሊለኩ የሚችሉ የጂኦሜትሪ መሳሪያዎችን በመጠቀም በቀጥታ መስመሩን መግመስ ላንችል ይሆናል። ወይንም ልንሰራ የምንችለው በማጠጋጋት ይሄንን የተሰጠውን ቁጥር 12 ሴንቲሜትር 12 ወይንም 12.1 አድርገን ይሄንን ምን ላርን ልንነድፍ እንችላለን፣ ልንሰራ እንችላለን በማጠጋጋት። ያለበለዚያ የተሰጠንን ቁጥር አሃዝ 12.08 ሳንቲሜትር የሚመጣውን የውስን ቀጥታ መስመር ለመግመስ በሚለኩ መለካት በሚችሉ መሳሪያዎች የጂኦሜትሪ መሳሪያ ተጠቅመን በጣም አስቸጋሪ ነው። ስለዚህ እንደዚህ አይነት ነገሮችን ለመስራት ውስን ቀጥታ መስመርን ለመንደፍ የግድ ስለ ንድፍ ማወቅ ይገባናል። ስለዚህ መጀመሪያ መንደፍ ማለት ምን ማለት ነው? መንደፍ ማለት መለካት በሚችሉ መለካት በማይችሉ የጂኦሜትሪ መሳሪያዎች ተጠቅሞ ትክክለኛውን የጂኦሜትሪ
ምስል መስራት ነው። በጣም ጥሩ ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። መንደፍ ማለት መለካት በማይችሉ የጂኦሜትሪ መሳሪያዎች ተጠቅሞ ትክክለኛውን የጂኦሜትሪ ምስል መስራት ወይንም መሳል መቻል። የሚሳሉት ወይንም የሚሰሩት ምስሎች ደግሞ ንድፍ በመባል ይጠራሉ። የሚሳሉት የጂኦሜትሪ ምስሎች ንድፍ ይባላሉ። በጣም ጥሩ ልንስላቸው የምንችለው የጂኦሜትሪ ምስሎች መስመር ሊሆን ይችላል፣ ጠለል ሊሆን ይችላል፣ ጎነ ሶስ ሊሆን ይችላል። የተለያዩ ምስሎች አሉ። የምንሰራቸው የጂኦሜትሪ የሚሳሉት ወይንም የሚሰሩት የጂኦሜትሪ ምስል ንድፍ በመባል ይጠራሉ። በጣም ጥሩ አሁን በቀጥታ ስለ መስመሮች ያላቸውን ዝምድና እንመለከታለን። ወደ መስመሮች ወዳላቸው ዝምድና ከመሄዳችን በፊት በባለፈው ሂሳብ ትምህርታችን ስለ ጠለሎች አይተናል። ጠለል ማለት ምን ማለት እንደሆነ አሁንም ካለን ከመስመር ጋር አገናኝተን ጠለል እናያለን። በተጨማሪ መሰረታዊ የጂኦሜትሪ ጽንሰ ሐሳብ መነሻ ጽንሰ ሐሳብ የምንላቸው አሉ። መሰረታዊ የጂኦሜትሪ መነሻ ጽንሰ ሐሳብ የምንላቸው ዋና የጂኦሜትሪ መነሻ ጽንሰ ሐሳብ ስለ ጂኦሜትሪ ለማውራት ስናስብ ለማንበብ ስናስብ ልናውቃቸው የሚገባ እነማን ናቸው? አንደኛ ነጥብ ነው። ቀጥሎ መስመር አለ እና ጠለል ነው። ጠለል ናቸው የጂኦሜትሪ መነሻ ጽንሰ ሐሳቦች የምንላቸው። ነጥብ መስመርና ጠለል በመባል ይጠራሉ። ነጥቦች በአግባቡ ተደርድረው ወይንም የነጥቦች ጥቅጥቅ መስመሮችን ይፈጥራሉ። መስመሮች እርስ በርስ ጫፍና ጫፋቸው ሲያያዝ ጠለልን ይፈጥርልናል ማለት ነው። ስለዚህ ጠለል ማለት ምን ማለት ነው? ጠለል ማለት ምን ማለት ነው? ባለፈው ከጠጣር ምስሎች ጋር አገናኝተን ጠለልን አይተናል። አሁን ደግሞ ጠለል ማለት በሁሉም አቅጣጫ እየረዘመ ወይንም እየቀጠለ የሚሄድ ዝርግ ገጽታ ነው። ጠለል ማለት በሁሉም አቅጣጫ እየረዘመ እየቀጠለ የሚሄድ ዝርግ ገጽታ ነው። ዝርግ ገጽታ ስንል ይሄን እንደምታዩት ስማርት ቦርድ ወይንም ዘመናዊ ሰሌዳ አለ። ከላይ የምታዩት ሬክታንጉላር ቅርጽ ያለው ይሄ ስማርት ቦርዱ። ለምሳሌ ደብተራችሁ የላይኛው ገጽ ስንመለከት፣ መጽሐፋችሁ የላይኛው ገጽ፣ የቁም ሳጥኑ የላይኛው ገጽ፣ እነኚህን ስናይ የወለሉ የቤታችሁ ወለል የላይኛው ገጽ ልክ ሴራሚኩ እንደምንለው የሱ አምሳያ ማነው? ጠለል በመባል ይጠራል። ለምሳሌ ቁና 4 ምስል ሰራው። ጠለል ስንል ጠለል ሀ ለ መ ሰ ነው። በሁሉም አቅጣጫ ወደዚህም እየቀጠለ ይሄዳል፣ ወደዚህም እየረዘመ ወደዚህም እየቀጠለ እየሰፋ የሚሄድ ያልተወሰነ ያልተገደበ ማን በመባል ይጠራል? ጠለል። ቤታችን ውስጥ ለምሳሌ በአካባቢያችን በምንኖርበት አካባቢ ደግሞ በራሳችን ስናየው የሩጫ መሮጫ ሜዳ ላይ 4 ዙር 5 ዙር የሚዞር ሜዳ ላይ ብንመለከት ሯጮቹ
መነሻው ከማይታወቅ ቦታ ዝም ብሎ ቢዞሩ ዝም ብሎ ቢሽከረከሩ ጠለል መስመሩ እንደዚህ ነው። ዝም ብለው ወደ አስፈለገው አቅጣጫ የሚቀጥል ማለት ነው። ሌላው ቀጥታ መስመር ነው። ቀጥታ መስመር ማለት በሁለቱም አቅጣጫ እየረዘመ ያለ ገደብ የሚሄድ የነጥቦች ጥቅጥቅ ነው። ለምሳሌ ይሄ ቀጥታ መስመር ነው። ቀጥታ መስመር እዚህ ለ አለን። በሁለቱም አቅጣጫ ወደዛም ወደዚህም ከፊትም ከኋላም እየረዘመ ያለ ገደብ እዚህ ጋር መነሻ የለውም እዚህም መድረሻውም የማይታወቅ የነጥቦች ጥቅጥቅ ነው ስንል መስመር የተሰራው ከነጥቦች ስለሆነ መስመር ማለት ነጥቦች በስርዓት ተሰድረው ወይንም ተቀምጠው የሚፈጥሩት የጂኦሜትሪ ምስል ነው። ስለዚህ ይሄ ስንጠራ ቀጥታ መስመር ሀለ እንደዚህ ተብሎ ይቀመጣል። ወይንም ቀጥታ መስመር ሀለ ብለን ልንገልጸው እንችላለን። ቀጥታ መስመር መነሻም ሆነ መድረሻም የማይታወቅ ያልተወሰነ ነው። ወይንም የማይታወቅ ነው። ቀጥታ መስመር መነሻውም መጨረሻም የሌለው የመስመር አይነት ነው። እዚህ ጋር ስናይ ሀ ነጥብ አለች ቀጥታ መስመር ላይ እዚህም ላለ ወደዚህም ይቀጥላል። ይህ ቀጥታ መስመር በመባል ይጠራል ማለት ነው። ሌላው ውስን ቀጥታ መስመር ማለት የቀጥታ መስመር ክፍል ሆኖ ሁለቱም ጫፎችና በሁለቱም ጫፎች መካከል የሚገኝ የነጥብ ጥርቅም ነው። የነጥብ ስብስብ ነው። ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። ውስን ቀጥታ መስመርን እየተከታተልን ውስን ቀጥታ መስመር ማለት የቀጥታ መስመር ክፍል ሆኖ ነው የሚለው። የቀጥታ መስመር ክፍል ሆኖ ቀጥታ መስመር አለን። የቀጥታ መስመር ክፍል ሆኖ እዚህ አለን፣ እዚህ ላለን የቀጥታ መስመር ክፍል ሆኖ ሁለቱም ጫፎች እና በጫፎቹ መካከል ያሉት የነጥቦች ስብስብ ወይንም ጥርቅም ውስን ቀጥታ መስመር በመባል
ይጠራል። ስለዚህ ይሄ የምናየው ጠቅላይ ቀጥታ መስመር ነው። ወደዚህ ይቀጥላል ቀጥታ መስመሩ። ነገር ግን የሚቀጥለውን ሳይሆን ከዚህ ሀ ነጥብ ሀ እስከ ነጥብ ለ ካለችው ከሀ እስከ ለ ያለችው ይሄው አናቱ ላይ መስመር ውስን መስመር እናደርጋለን። ውስን መስመር ሀለ። ያኛው ደግሞ ቀዩ ድረስ ያለው ደግሞ ቀጥታ መስመር በመባል ይጠራል። ስናስቀምጥ ደግሞ ውስን ቀጥታ መስመር ነው ማለት ነው። የነጥቦች ጥርቅም ነው። በነጥቦቹና በነጥቦቹ መካከል ያለውን ሁሉ የሚያካትት። ስለዚህ ውስን ቀጥታ መስመር የቀጥታ መስመር ክፍል ነው ማለት ነው። ስለዚህ ብዙ ውስን ቀጥታ መስመር ከአንድ ቀጥታ መስመሮች ውስጥ ማግኘት እንችላለን ማለት ነው። በጣም ጥሩ። ለምሳሌ ውስን ቀጥታ መስመር እዚህ ብናይ ይሄንን የዘመናዊ ሰሌዳ መጻፊያውን ብንመለከት መነሻው አለው፣ መድረሻው አለው። የደብተራችሁ ጫፍና ጫፍ ብንመለከት የዚህ የዘመናዊ ሰሌዳው ጫፍና ጫፉን የተለያዩ የቤት ያለ የቁም ሳጥን እርዝመቱን ብናይ ውስን ነው፣ ርቀቱ የተገደበ ነው። ስለዚህ ውስን ቀጥታ መስመር መነሻ መድረሻም የሚታወቅ የመስመር አይነት ነው። ክፍል ነው። መነሻም መድረሻም ታውቃል። ለምሳሌ ከዚህ ስነሳ መነሻው ሀ ነው፣ መድረሻው ለ ነው። እንደገና ብነሳ ከዚህ መነሻው ለ ነው፣ መድረሻው ሀ ነው። ሌላው ሶስተኛው የመስመር አይነት ጨረር ነው። ጨረር መነሻ ያለው ነገር ግን መድረሻ የሌለው የቀጥታ መስመር ክፍል ነው። ጨረር አንድ ቀጥታ መስመር አንድ ነጥብ ላይ ምልክት በማድረግ ወደ ሁለት የተለያዩ ጨረሮች መክፈል እንችላለን። መነሻ ያለው ነገር ግን መድረሻ ወይንም መጨረሻ የሌለው የቀጥታ መስመር ክፍል ነው። ስለዚህ ከሌላው የሚለየው ጨረር መነሻ አለው ነገር ግን መድረሻ ወይንም መጨረሻ የለውም። ይሄን በጥሩ ምሳሌ የእጅ ባትሪ ስናበራ በስልካችንም ሆነ በእጅ ባትሪ ስናበራ የእጅ ባትሪው ብርሃኑ ጨረሩ ከየት ነው መነሻው? ከባትሪው ላይ ነው። መጨረሻ ግን የለውም። መጨረሻ ያስፈልገው ርቀት ይሄዳል። የብርሃኑ አይነት ሊለያይ ይችላል እንጂ መነሻው ከየት ነው? ከእጅ ባትሪው ላይ ነው። ሌላው ደግሞ ዲኤስቲቪ ቤት፣ የተለያዩ ፊልም ቤቶች ፕሮጀክተር ስብሰባ ላይ ስንመለከት በፕሮጀክተር ስንመለከት የብርሃን ጨረሮቹ ከፕሮጀክተሩ ይወጣሉ። ነገር ግን ያስፈልገው ቦታ መሄድ ይችላል። መነሻው ከየት ነው? ከፕሮጀክተሩ ላይ ነው ማለት ነው። ስለዚህ መነሻ አለው ነገር ግን መድረሻ ወይም መጨረሻ የለውም። ለምሳሌ ጨረር አንድ ቀጥታ መስመር ቢኖረን ቀጥታ መስመሩ ላይ አንድ ነጥብ በማድረግ ወደ ሁለት እችን መብለው ቀጥታ መስመር ሀለ ነው። ቀጥታ መስመር ጨረር የቀጥታ መስመሮች ክፍል ነው። ስለዚህ ከአንድ ቀጥታ መስመር ላይ አንድ ነጥብ ማንኛውም ነጥብ በመስመሩ ላይ በመወከል ወደ ሁለት ጨረሮች መክፈል ይቻላል። ስለዚህ ምን አገኘን? እዚህ አንድ ጨረር አገኘን ማለት ነው። እዚህ ጋር ከዚህ ወደዚህም አንድ ሌላ ይሄው ከስራ አለ አንድ ሌላ ጨረር አገኘን። ስለዚህ ይሄኛው ጨረር ማን ነው? ጨረር መሃ። ይሄው መነሻው ከየት ነው? ከሃ ነው፣ ከመ ነው። መድረሻው ከሃ ነው። ሌላው እና መነሻው ከመ መጨረሻ የሌለው ደግሞ እስከ ምን?
እስከ ለ። ስለዚህ መነሻ አለው ነገር ግን መጨረሻ የሌለው የቀጥታ መስመር ክፍል ጨረር በመባል ይጠራል ማለት ነው። ለጨረር ጥሩ ምሳሌ የሰጠነው የእጅ ባትሪ ወይንም ፍላሽ ላይት የምንለው መነሻው ከባትሪው ላይ ነው፣ መጨረሻ ግን የለውም ማለት ነው። በጣም ጥሩ። አሁን ደግሞ ቀጥታ ሁለት መስመሮች ያላቸውን ዝምድና እንመለከታለን። ሁለት መስመሮች ሊሆን የሚችሉት አንደኛ ሊቋረጡ ይችላሉ ወይንም እስከ መጨረሻው ሳይቋረጡ ሊቀሩ ይችላሉ። እነኚህ መስመሮች ትይዩ መስመሮች በመባል ይጠራሉ ማለት ነው። በጣም ጥሩ። ከኔ ጋር አብራችሁ ይኑ። ትይዩ መስመሮች ሁለትና ከሁለት በላይ የሆኑ መስመሮች ቀጥታ መስመሮች ሁለትና ከሁለት በላይ የሆኑ ቀጥታ መስመሮች እስከ መጨረሻው የማይገናኙና ወይም የማይቆራረጡ በተጨማሪ በአንድ ጠለል ላይ የሚገኙ ናቸው። ትይዩ መስመሮች ማለት በአንድ ጠለል ላይ የሚገኙ ሁለትና ከሁለት በላይ የሆኑ እስከ መጨረሻው የማይገናኙ ወይንም የማይቆራረጡ ሁለት መስመሮች ወይንም ከዚያ በላይ የሆኑ መስመሮች ትይዩ መስመሮች በመባል ይጠራል። አሪፍ አድርገን ስናስቀምጠው አጠር አድርገን በአንድ ጠለል ላይ የሚገኙ በጭራሽ የማይቆራረጡ ሁለትና ከዚያ በላይ የሆኑ መስመሮች ትይዩ መስመሮች ይባላሉ። ምን ይባላሉ? በአንድ ጠለል ላይ የሚገኙ ሁለትና ከሁለት በላይ የሆኑ መስመሮች በጭራሽ የማይቆራረጡ ወይም የማይገናኙ ከሆነ በተጨማሪ የማይገናኙ ሁለት መስመሮች አሉን። ይሄ መስመር ሀለ ለዋለው ሀለ ሌላም ለዚህ ትይዩ የሆነ አንድ መስመር አለ። ይሄን ቀሸ አልኩት። ሁለቱ መስመሮች ትይዩ ነው መስመር ነው የምንላቸው። ሁለቱ መስመሮች በጭራሽ የማይገናኙና የማይገናኙ አንድ ነጥብ ላይ መቆራረጥ የማይችሉ በአንድ ጠለል ላይ የሚገኙ ሲሆን ስለዚህ ሀለ ቀጥታ መስመር ሀለ ከቀጥታ መስመር ቀሸ ጋር ትይዩ ነው ብለን ስንገልጽ በዚህ ምልክት እናስቀምጣለን ማለት። ስለዚህ የሚያመለክተው ምንድነው? ሁለት ቀጥታ መስመሮች ሀለና ቀሸ
በአንድ ጠለል ላይ የሚገኙ በአንድ ነጥብም ሆነ በሌላ ነጥብ ላይ መቆራረጥ የማይችሉ ሲሆን ትይዩ መስመሮች በመባል ይጠራሉ። ሌላው ተቋራጭ መስመሮች ተቋራጭ መስመሮች የምንላቸው በአንድ ጠለል ላይ የሚቋረጡ የሚገኙ ሁለትና ከሁለት በላይ የሆኑ መስመሮች ቀጥታ መስመሮች በአንድ ጠለል ላይ የሚገኙ ሁለትና ከሁለት በላይ የሆኑ ቀጥታ መስመሮች በአንድ ነጥብ ላይ የሚቋረጡ ከሆነ ወይንም የሚቋረጡ ሲሆን ሁለቱ መስመሮች ተቋራጭ መስመር በመባል ይጠራሉ። አሁንም በድጋሚ በአንድ ጠለል ላይ ናቸው ሁለቱ መስመሮች። ነገር ግን ሁለቱ መስመሮች የሚቋረጡት በአንድ ነጥብ ላይ ሲቋረጡ ይሄ መስመር ሀ ለ ሸ ቀ ቢሆን ሀለ ቀጥታ መስመር ሀለ እና ቀጥታ መስመር ሸቀ ወይንም ቀሸ በዚች በአንድ ነጥብ ላይ ወብንላት በነጥብ ወላይ ሲቋረጡ ሁለቱ መስመሮች ተቋራጭ መስመር በመባል ይጠራሉ። በጣም ጥሩ ተማሪዎች፣ ተቋራጭ መስመር የምንላቸው በአንድ ጠለል ላይ ያሉ ሁለትና ከሁለት በላይ የሆኑ መስመሮች በአንድ ነጥብ ላይ መቋረጥ ሲችሉ ነው። ስለዚህ ከዚህ የምንረዳው ሁለት መስመሮች ሊቋረጡ የሚችሉት በስንት ነጥብ ላይ ነው ማለት ነው? በአንድ ነጥብ ላይ ብቻ ነው ማለት ነው። ስለዚህ ሁለት ተቋራጭ መስመሮች ሲቋረጡ አንድ የጋራ ነጥብ አላቸው ማለት ነው። ያ የጋራ ነጥብ ደግሞ የመቋረጫ ነጥብ በመባል ይጠራል። ሁለቱ ነጥብ መስመሮች ሲቆራረጡ የሚገናኙበት። ከዚህ ከተቋራጭ ወይንም ቆራጭ መስመር ከተቋራጭ መስመሩ ደግሞ ተያይዞ ያለው ቀጥ ነክ መስመሮች ናቸው። ቀጥ ነክ መስመሮች ቀጥ ነክ መስመሮች ሁለት ተቋራጭ መስመሮች በማዕዘናዊ ወይንም በ90 ዲግሪ ላይ የሚቋረጡ ከሆነ ቀጤ ነክ መስመሮች በመባል ይጠራሉ። ቀጤ ነክ መስመሮች ይባላሉ። እነኚህ ቀጤ ነክ መስመር ተቋራጭ መስመሮች ናቸው። ተቋራጭ መስመር ሁለት ተቋራጭ መስመሮች በሚቋረጡበት ጊዜ አንዱ መስመር ሌላውን በሚቆርጥበት ጊዜ ሁለቱ መስመሮች 90 ዲግሪ በመስራት ወይንም ማዕዘናዊ አንግል በመስራት የሚቋረጡ ከሆነ ሁለቱ መስመሮች ተቋራጭ መስመሮች በመባል ይጠራሉ። ለምሳሌ እዚህ ሃንበል እዚህ ለሃለ እዚህ ሸ ቀ ቢኖር ሃለ ቀጥታ መስመር ሃለ ቀጥታ መስመር ሸቀን በማዕዘናዊ አንግል ላይ
ምን ያደርገዋል? ይቆርጠዋል። ይህ ምልክት የምንድነው? የቀጣይ ነክ መስመር ምልክት ነው ማለት ነው። በጣም ጥሩ። ስለዚህ ከኔ ጋር ናችሁ ተማሪዎች? በጣም ጥሩ እየተከታተላችሁኝ። ስለዚህ ቀጣይ ነክ መስመር ምንለው ሁለት ተቋራጭ መስመሮች በአንድ ነጥብ ላይ በተጨማሪ ማዕዘናዊ አንግል ሰርተው ሲቋረጡ ሁለቱ መስመሮች ቀጣይ ነክ መስመሮች በመባል ይጠራል። በምልክትም በምስልም በንድፍም ስናስቀምጥ እንደዚህ አድርገን ምልክት ይሄ ምልክት ማለት ሁለቱ ሲቆራረጡ 90 ዲግሪ አንዱ ቋሚ አንዱ አግዳሚ ሆኖ ነው። ስለዚህ በፊደል ስናስቀምጠው ደግሞ ይሄ እንደዚህ ሀለ ሸቀን ቆራጭ መስመር ነው። ነገር ግን አንዱ ሌላውን ሲቆርጠው ማዕዘናዊ አንግል ሰርቶ ይቆርጠዋል ማለት ነው። በጣም ጥሩ ጥያቄዎችን እንሰራለን ማለት ነው። ምሳሌ ምስሉን በመመልከት ነጥቦችን ወይንም መለያ ትይዩ መስመሮች ተቋራጭ መስመሮች ተቋራጭ ቀጣይ ነክ መስመሮች የሆኑትን በመሰየም መልሱ። እሺ ስለዚህ እነኚህ አሉ ሀ ወ ሸ ጠ ብንለው እነኚህ መስመሮች ላይ የተሰጡን መስመሮች ላይ ምን እንመሰርታለን? መለያዎቹ እነማን ናቸው? መለያ የምንላቸው ነጥቦች ሁለት መለያ ማለት ወይን ነቁጥ ወይንም ነጥብ የምንለው ሁለት መስመሮች የሚገናኙባት ቦታ ማለት ነው። ስለዚህ ማን አለ? ሀ ነጥብ ሀ ነጥብ ወ ነጥብ ሸ ነጥብ ጠ አለ። ነጥብ ሀ ወ ሸ ጠ አለ። በጣም ጥሩ። የሚቀጥለው ተማሪዎች ትይዩ መስመሮች የሆኑትን እስኪ እንምረጥ። ትይዩ መስመሮች የማይቋረጡ በፍጹም መቆራረጥ የማይችሉ ሊገናኙ የማይችሉ በአንድም በሌላም ነጥብ ላይ ምንም ግንኙነት የሌላቸው ከላይ የምናየው ሀወ ትይዩ መስመሮች ሀወ ከማጋ ትይዩ ነው። ቀጥታ መስመር ሀወ ከቀጥታ መስመር ጠሸ ጋር ትይዩ ነው። ሌላው ቀጣይ ነክ መስመር ተቋራጭ አለ። ቀጣይ ነክ መስመሮች የምንላቸው ሁለት ቀጥታ መስመሮች በ90 ዲግሪ ወይንም በማዕዘናዊ አንግል ላይ መቋረጥ የሚችሉ ከሆነ ስለዚህ የማዕዘናዊ ማነው? ሀወና ወሸ ሀወ ቀጥታ መስመር ሀወ ይሄው ቀጥታ መስመር ሀወ ከወ ሸጋ ቀጣይ ነክ ነው። ሌላው ደግሞ እዚህ ጠሸ ቀጥታ መስመር ጠሸ ቀጣይ ነክ ነው። ከወሸ እነኚህ ቀጣይ ነክ መስመር በመባል ይጠራሉ ማለት ነው። የመጨረሻው ማን ነው? ተቋራጭ መስመሮች ነው። ተቋራጭ መስመሮች ማንኛውም በአንድ ጠለል ላይ የሚገኙ
ሁለትና ከዚያ በላይ የሆኑ መስመሮች በአንድ ነጥብ ላይ መቋረጥ የሚችሉ ከሆነ ተቋራጭ መስመር ናቸው። ብዙ ተቋራጭ መስመር አሉን። ቋራጭ መስመሮች እዚህ ጋር ስንመለከት ሀወ አለ። ሀወ እና ወሸ በተጨማሪ ወሸ ከማን ጋር ከዚህኛውም ይቻላል ከሀሸ እና ሀሸ አሉ። ሌላ ጠሸ ከሀሸ ጋር ጠሸ እና ከሀሸ ጋር እነኚህ ተቋራጭ መስመር ናቸው። በጣም ጥሩ። በሚችሉ የጂኦሜትሪ መሳሪያዎች ተጠቅሞ ምስሎችን መስራት መቻል ነው። ይሄንንም ለመስራት ደግሞ ብዙ አይነት የጂኦሜትሪ የመንደፊያ ስርዓቶች መሳሪያዎች አሉ። ከነኚህ ውስጥ ማስመሪያ፣ ጠርዝ ያለው ማስመሪያ፣ ሴት ስኩዌር፣ ኮምፓስ፣ ሌላው የሾለ እርሳስ፣ ማስደገፊያ ያለው ጠረጴዛ፣ ወረቀት፣ እነኚህ ሁላ የጂኦሜትሪ ምስልን ለመንደፍ የምንጠቀምባቸው ናቸው። በተጨማሪ ጠለል ነው። ጠለል ዝርግ ገጽታ ያለው በሁሉም አቅጣጫ እየረዘመ እየቀጠለ የሚሄድ የጂኦሜትሪ ምስል ነው። ጠለል በውስጡ ነጥብን ይይዛል፣ መስመርን ይይዛል። ራሱ የተለያዩ የመስመር አይነቶችንም ሊያካትት ይችላል ማለት ነው። በተጨማሪ 3 የመስመር አይነቶችን አይተናል። የመጀመሪያው ቀጥታ መስመር ነው። ቀጥታ መስመር ያለ ገደብ በሁለቱም አቅጣጫ በመነሻውም መድረሻም ስለሌለው በሁለቱም አቅጣጫ እየረዘመ እየቀጠለ የሚሄድ ጥቅጥቅ የነጥቦች ስብስብ ቀጥታ መስመር በመባል ይጠራል። ውስን ቀጥታ መስመር የቀጥታ መስመር ክፍል ሆኖ መነሻም መድረሻም ያለው ጥቅጥቅ የነጥቦች ክፍል ነው። ርዝመቱ የተወሰነ ነው፣ ነገር ግን የቀጥታ መስመር ክፍል ነው። ጨረር ልክ የእጅ ባትሪ እንደምንጠቀመው መነሻው ባትሪ ላይ ነው፣ መጨረሻ ግን የለውም፣ ብርሃኑ ላይቱ እንደሚወጣው። ስለዚህ ጨረር ስንመለከት መነሻ ኖሮት መጨረሻ ወይንም መድረሻ የሌለው የቀጥታ መስመር ክፍል ነው። አንድ ቀጥታ መስመር በአንድ ነጥብ በምንወክልበት በመስመሩ ላይ አንድ ነጥብ በመወከል 2 ጨረሮችን ልናገኝ እንችላለን። በተጨማሪ የመጨረሻ ያየናቸው ትይዩና ተቋራጭ መስመሮች ናቸው። ትይዩ መስመሮች በአንድ ጠለል ላይ የሚገኙ 2 እና ከ2 በላይ ሆኑ በፍጹም የማይገናኙ የማይቋረጡ መስመሮች ትይዩ መስመሮች ሊባሉ ይችላሉ። ለምሳሌ ይሄ የላይኛው የሰሌዳችን ከርቭና ከስር ያለው ጠርዝን ብንመለከት ትይዩ መስመር ነው። ተቋራጭ መስመር የምንላቸው 2 እና ከ2 በላይ ያሉ በአንድ ጠለል ላይ የሚገኙ በአንድ ነጥብና ከዚያ በላይ የሚቆራረጡ ከሆነ ተቋራጭ መስመር በመባል ይጠራሉ። ተቋራጭ መስመር ሆነው በማዕዘናዊ አንግል ወይም በ90 ዲግሪ ላይ የሚቆራረጡ መስመሮች ቀጥ የነክ መስመሮች በመባል ይጠራሉ። የዛሬው የሂሳብ ትምህርታችን ይህ ነበረ። በሚቀጥለው ክፍለ ጊዜ እስክንገናኝ ሰላም ሁኑ። Lane 5, the Afterburners, and in lane 6, Austin Striders.